ቀጣይነት ያለው ገበያ እናገኛለን ወይም ኒች ማርኬት ሬዚሊየንት ኒች ማርኬት የምንለው በሌላ መልክ ደግሞ ኢትዮጵያ ይሄንን ሲስተም ኢምፕሌስ ስታደርግ ወደ አገሯ የሚመጣውንም ነገር ደግሞ መቆጣጠር ያስችላታል። እስራኤል በጋዛ በቤንያሚን ኔታንያሁ ትዕዛዝ የአየር ድብደባ ማድረጓ ተሰምቷል። እስራኤልና ሐማስ የሰላም ስምምነት ከተፈራረሙ በኋላ አሁንም መወነጃጀላቸውን ቀጥለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ውስጥ የሚደረገውን ጦርነት ለማስቆም ከሩሲያና ከቤላሩስ ውጭ በየትኛውም ቦታ ለሰላም ድርድር ለማድረግ ዝግጁ መሆናቸውን ተናግረዋል። ይህ የፕሬዝዳንቱ ቃል ከዚህ ቀደም ሲያንጸባርቁት ከነበረው አቋም አንጻር የተቀየረ ነገር እንዳለ ቢያመላክትም ሞስኮ እንደጠየቀችው የዩክሬን ወታደሮች ካሉባቸው ክልሎች እንደማያስወጡ ግን ዳግም ተናግረዋል። የግዛታችንን አካል ለቀን አንዲትም እርምጃ ወደ ኋላ እንመለስም ብለዋል። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ልክ የክርክር ማቆሚያ ሊኖረው አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን የምናቀርብበት የዜና ሰዓታችን ላይ ተገኝተናል። መረጃዎችን በማቅረብ በኩል ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁ እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። የኢትዮጵያ ግብርና ባለስልጣን ከኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር እንዲሁም ከሌሎች ተቋማት ጋር በመሆን የግብርና ውጤቶችን ጤናማነት እንዲሁም ደህንነት የሚያሳድግ ዲጂታል አሰራር ወደ ስራ አስገብቷል። የሳኒታሪና የፋይቶ ሳኒታሪ ቁጥጥር ስርዓት ደህንነታቸው የተጠበቀ የግብርና ውጤቶችን መጠን በማሳደግ የምግብ ዋስትናን በዘላቂነት ለማረጋገጥ እንዲሁም የወጪ ንግድን ይበልጥ ለማጠናከር ትልቅ እገዛ እንዳለውም ተነግሯል። ሙሴ ከበደ ተጨማሪውን አዘጋጅቷል። የምግብና ግብርና ምርቶችን ደህንነት አሊያም ከበሽታ የጸዱ መሆናቸውን በማረጋገጥ የሰውን እንስሳትንና እጽዋትን ጤናማነት ለማሳደግ የሚያግዘው የሳኒታሪና ፋይቶ ሳኒታሪ ቁጥጥር ስርዓት በዓለም ንግድ ድርጅት ስምምነት ማዕቀፍ ውስጥ ከተካተተ 30 ዓመታት ተቆጥረዋል። በስምምነቱ መሰረት ሀገራት የእንስሳትንና እጽዋትን ጤና ለመጠበቅ የሚሰሯቸው ተግባራት የንግድ እንቅፋት ሳይሆኑ ሳይንሳዊ፣ ግልጽና አካታች ሆነው እንዲተገበሩ ሕግ የሚያስቀምጥ ነው። በዚህ ስርዓት ላይ የሚመክር ጉባኤም በአዲስ አበባ ከተማ በተካሄደበት ወቅት የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ጎንዳለ ሀብታሙ የስርዓት ደህንነቱ የጠበቀ ምርትን ለማስተዋወቅና ዓለም አቀፍ የግብርና ኤክስፖርት ተወዳዳሪነትን ለማሳደግ ትልቅ አስተዋጽኦ የሚያበረክት ነው ብለዋል። ኢትዮጵያ ብዙ ቡና ወደ ውጭ ታመርታለች። ኢትዮጵያ በአሁኑ ሰዓት አትክልት ወደ ውጭ ትልካለች፣ ፍራፍሬ ትልካለች፣ አበባ ትልካለች፣ የቅባት እህል ትልካለች፣ ጥራጥሬ ትልካለች። የእንስሳት ውጤቶችን እንስሳትን፣ ስጋን፣ ማርን ጨምሮ ብዙ አይነት ምርቶች ኢትዮጵያ ትልካለች። ስትልክ በትክክል ጤናማነቱ የተረጋገጠ ከሆነ የሰው ልጅን የማይጎዳ ከሆነ የምንልከው አካባቢን የማይበክል ከሆነ የእጽዋት ጤንነትን የማይጎዳ ከሆነ ወይም የእንስሳት ጤንነትና የውሃማ አካላት ጤንነትን እንደማይጎዳ አረጋግጠን ሰርቲፋይ አርገን ስንልክ በቀጥታ የኢትዮጵያ ምርቶች ትራሳቢሊቲያቸው ወይም ደግሞ ዱካቸውን መልሶ ማረጋገጥ የሚቻል ስለሚሆን በከፍተኛ ሁኔታ በዓለም ላይ ተቀባይነታቸው ይጨምራል። ቀጣይነት ያለው ገበያ እናገኛለን ወይም ኒች ማርኬት ሬዚሊየንት ኒች ማርኬት የምንለው በሌላ መልክ ደግሞ ኢትዮጵያ ይሄንን ሲስተም ኢምፕሌስ ስታደርግ ወደ አገሯ የሚመጣውንም ነገር ደግሞ መቆጣጠር ያስችላታል። የኢትዮጵያ አበባ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ በበኩላቸው በዓለም ላይ ጥብቅ የሳኒታሪና ፋይቶ ሳኒታሪ ስርዓት ተግባራዊነት ጊዜ ወደ ጊዜ እየጨመረ በመሆኑም በዓለም ገበያ ተወዳዳሪ ሆኖ ለመቆየት የስርዓቱ ተግባራና ዝግጅት ምርጫ ሳይሆን ግዴታ ነው ይላሉ። ኢትዮጵያ ውስጥ የእሳት ራት የሚባለው ብዙ የኢኮኖሚ ጉዳት የማያደርስ ተባይ አለ። የአውሮፓ ህብረት ይህን ተባይ ለምሳሌ ኳራንቲን ወይም ፕራዮሪቲ ፔስት ነው፣ ዜሮ ቶለራንስ ያለው ፔስት ነው ተባይ ነው ብሎ አሳውቋል። በዚህ ምክንያት እንግዲህ ከዚህ ቀደም አበባ ስንልክ ይደረግ የነበረው 5% ኢንስፔክሽን ነበር የነበረው፣ አሁን ወደ 25% አድጓል። የአውሮፓ ህብረት በዚህ ተባይ ላይ ሊወስደው የሚችለው እርምጃ ኤክስፖርቱን እስከ መከልከል ሊደርስ እንደሚችል አሳውቆናል። እንግዲህ የአበባውን ኢንዱስትሪ ብንመለከት በጣም ስትራቴጂክ ኮሞዲቲ የምንለው ነው። የአውሮፓ ማርኬት አክሰሳችን ኮምፕሮማይዝ ከሆነ እንደ ሀገር ከውጭ ምንዛሪም ከስራ ፈጠራም ከብዙ ኢኮኖሚያዊ እንቅስቃሴዎች የምናጣው ሰፊ ይሆናል ማለት ነው። ስለዚህ ፋይቶ ሳኒታሪ ስራችን ጠንካራ የዘመነ ከሆነ የኤክስፖርት ኮምፒቲቲቭነስ ላይ በጣም በጎ ተጽዕኖ ያሳርፋል ማለት ነው። የዲጂታል ቁጥጥር ስርዓቱ ከያዝነው ወር ጀምሮ ተግባራዊ እንደሚጀምርም ዶክተር ወንዳለ እንዲገልጸዋል። ይሄ ተግባር ከዚህ ወር ጀምሮ በቀጥታ ወደ ሲስተም ይገባል። ምክንያቱም ሲስተሙ
አንደኛ አይፒፒሲ የሚባል ኢንተርናሽናል ፕላንት ፕሮቴክሽን ኮንቬንሽን ሮም ላይ የሚገኘው 188 ሀገር ኮኔክት ያደረገው ጋር እዛ ሀብ ጋር ተገናኝቷል። ሁለተኛ አፍሪካ ህብረት ሀብ ጋር ተገናኝቷል። ሶስተኛ አውሮፓ ህብረት ሀብ ጋር ተገናኝቷል። ማንኛውም ሀገር ኤሽያም ይሁን አሜሪካ፣ አፍሪካም ይሁን ሌላ ሀገር አይፒፒሲ ላይ ኮኔክተር ስለሆነ ዛሬ የተሰራውን ነገር በቀጥታ ሌሎች ሀገሮች ምናልባት አንዳንድ ሀገሮች ይሄንን የራሳቸውን ሀገር ዲጂታል ካላረጉ ሃርድ ኮፒ ማውጣት ስለሚችል ይሄው ሲስተም ለነሱ ይሄንን እንልክላቸዋለን። በአጠቃላይ ግን ከዚህ ወር ጀምሮ ኦፊሻሊ ዛሬ ላውንች ከተደረገበት ጊዜ አንስቶ ወደ ሲስተም የገባ ነው የሚሆነው። በጉባኤው ላይ የኢትዮጵያ ግብርና ባለስልጣን ከተለያዩ አጋር ተቋማት ጋር በመሆን ስርዓቱን ከወረቀት በጸዳ ወይም በዲጂታል መንገድ ለመተግበር የሚያስችል ኤሌክትሮኒክ ወይም ኢፋይትን አሰራርን በይፋ ወደ ስራ አስገብተዋል። በቱሪዝም መዳረሻዎች አካባቢ የሚገኙ ሆቴልና መሰል አገልግሎት ሰጪ ተቋማት የውጭ ሀገራት ዜጎችን ብቻ ታሳቢ ያደረጉ ናቸው ተብሏል። ይህ ሁኔታ የሀገር ውስጥ ቱሪዝምን በሚፈለገው ደረጃ እንዳያድግ እያደረገው እንደሚገኝም ተገልጿል። ደምሰው ሽፈራው ባለፉት ጥቂት ዓመታት መንግስት ለቱሪዝም ዘርፉ ትኩረት በመስጠት የቱሪዝም መዳረሻዎች ልማትና ጥገና ስራዎች እየተከናወኑ ይገኛሉ። ይሁን እንጂ በመንግስትም ሆነ በግል ባለሀብቶች የሚገነቡ የቱሪስት መዳረሻ አካባቢ የሚገኙ መሰረተ ልማቶች የውጭ ዜጎችን ብቻ ትኩረት ያደረጉ ናቸው የሚል አስተያየት ሲነገር ይደመጣል። የውጭ ሀገራት ቱሪስቶችን ታሳቢ ያደረጉ መዳረሻዎችን መገንባት አስፈላጊ ቢሆንም የሀገር ውስጥ ቱሪዝምን በሚፈለገው መንገድ ከማሳደግ አኳያ ግን መዳረሻዎች የሀገር ውስጥ ጎብኚዎችን ታሳቢ ሊያደርጉ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። በሌሎች ሀገራት ከሀገር ውስጥ ቱሪዝም አኳያ በአነስተኛ ወጪ ጎብኚዎች ሊያርፉባቸው የሚችሉ አነስተኛ ሆቴሎችን የመገንባት ልምድ ስለመኖሩ መረጃዎች ያሳያሉ። ኢትዮጵያ ውስጥም ተመሳሳይ አሰራሮችን ከመዘርጋት አንጻር ክፍተቶች እንዳሉ ነው የተነሳው። አንዳንድ ቦታ ላይ የሚሰሩ ሆቴሎች ሁልጊዜ ቱሪስት ወይም ፈረንጅ ይመጣል፣ የውጭ ሀገር ዜጋ ማለት ነው፣ አፍሪካዊም ሊሆን ይችላል፣ በዶላር ይከፍላል የሚል የተጋነነ ፐርሴፕሽን እይታ አለ። እንዲህ አይነት ነገሮች መስተካከል ይኖርባቸዋል። ለምሳሌ ዩዝ ሆስቴል በሌሎች ዓለም የተለመደ ነው። በአንድ ጊዜ 400-500 ሰዎችን የሚይዝ ተማሪዎችን መያዝ የሚችል በቀላል ሂሳብ መኝታ፣ ምግብ አገልግሎት መስጠት የሚችሉ የአገልግሎት ሰጪዎች ባህል አለ። የዚህ አይነት ባህል መለመድ መቻል አለበት ማለት ነው። አይዶሚን ሃይ ኤንድ የሆኑ ዓለም አቀፍ ደረጃቸውን የጠበቁ ትልልቅ ፋሲሊቲዎች ያስፈልጉናል። ግን በተመሳሳይ ደግሞ ለወጣቶች ለተማሪዎች በቀላሉ ገንዘብ ከፍለው ሊቆዩባቸው ሊያርፉባቸው የሚችሉ የመኝታና የምግብ መጠጥ አገልግሎት የሚሰጡ ደግሞ ፋሲሊቲዎችም ያስፈልጋሉና በዚህ በኩል ያለ ኢንቨስትመንት ጋፕ አለ። የግሉም ዘርፍ መንግስትና የግሉ ዘርፍ በሽርክና ሌሎች አካላት የውጭ ሀገር ቀጥተኛ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት በዚህ አካባቢ ሊሆን ይችላል። እንደ መንግስት ይህንን ችግር ከመፍታት አንጻር እቅዶች ተዘጋጅተው ወደ ስራ መገባቱን የገለጹት የቱሪዝም ሚኒስቴር ዴኤታው ስለሺ ግርማ ከባለ ሀብቶች ባለፈ በቱሪዝም መዳረሻ አካባቢ ከሚኖሩ የህብረተሰብ ክፍሎች ጋር በመተባበር የማህበረሰብ ሎጅና ሪዞርቶችን የመገንባት ስራዎች እየተሰሩ እንደሚገኙ ተናግረዋል። እስካሁንም እንደ ሰሜን ተራሮች ብሔራዊ ፓርክና ሌሎችም መሰል መዳረሻዎች ላይ ማህበረሰቡ በራሱ አቅም የገነባቸው ሎጅና ሪዞርቶች እንዳሉ አስታውቀዋል። ኢቭን ኮሚኒቲ አንድ ማህበረሰብ እንደ ኮሚኒቲ ኢንቨስትመንት ኮሚኒቲ ሎጅ፣ ኮሚኒቲ ሪዞርት፣ ኮሚኒቲ ገስት ሃውስ ሊሰሩ ይችላሉ። ፕራክቲስ ጀምረናል፣ የሰራናቸው አሉ ከዚህ በፊት። ስለዚህ እንዲህ አይነት ፋሲሊቲዎችን በማብዛት የሀገር ውስጥ ቱሪዝም እንዲበረታታ ማድረግ ይቻላል። አንዳንድ ጊዜ የሀገር ውስጥ ቱሪዝም የሚካሄድባቸው ቦታዎች ላይ በተለይ ጉዞ ሲያዘጋጁ ከንጽህና አንጻር፣ ከምቾት አንጻር፣ ከሚያርፉባቸው ቦታዎች አንጻር፣ አጠቃላይ ከክፍያ ስርዓትም አንጻር ቻሌንጅ ሊኖር ስለሚችል እነዚህን ችግሮች በዘላቂነት አሰራር እየዘረጉና እያሻሻሉ መሄድ ያስፈልጋል። የኮሚኒቲ ሎጅ የምንላቸው ለምሳሌ ከዚህ በፊት በሰሜን ተራሮች ብሔራዊ ፓርክ፣ አሁን በአሁኑ ሰዓት ደግሞ በሲንቅሌ የቆርኪዎች መጠለያ፣ በምዕራብ አርሲ አካባቢ እንዲሁም በተለያዩ ቦታዎች ለምሳሌ በመቄት አካባቢ የህብረተሰቡ ክፍል በጋራ በመሆን ሳር፣ ድንጋይ፣ እንጨት፣ ጣራ የሚሆኑ ቆርቆሮች የተለያዩ ነገሮችን አዋጥቶ በኮሚኒቲው የቤት አሰራር ስርዓት መሰረት ለእንግዶች በሚያመች መንገድ በሰፊው በተሻለ ጥራት ሰርቶ እንግዶችን ተቀብሎ የሚያስተናግድባቸው ቦታዎች ማለት ናቸው። አሁንም በማህበረሰቡ አቅም የተሰሩት ማረፊያዎች በቂ እንዳልሆኑ ያነሱት ሚኒስትር ዴኤታው የግሉ ባለሀብትም አነስተኛ ማረፊያዎችን በቱሪዝም መዳረሻ ስፍራዎች ላይ በመገንባት እንዲሳተፍ ጥሪ አቅርበዋል።
እስራኤልና ሐማስ የሰላም ስምምነት ከተፈራረሙ በኋላ አሁንም መወነጃጀላቸውን ቀጥለዋል። እስራኤል ሐማስ የታጋቾችን አስከሬን ለመልቀቅ ፈቃደኛ እየሆነ አይደለም በማለት ጥቃት ከፍታለች። ሐማስ በበኩሉ እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ብሏል። አልታየህ ኪዳኔ እስራኤል በጋዛ በቤንያሚን ኔታንያሁ ትዕዛዝ የአየር ድብደባ ማድረጓ ተሰምቷል። እስራኤልና ሐማስ የሰላም ስምምነት ከተፈራረሙ በኋላ አሁንም መወነጃጀላቸውን ቀጥለዋል። የጋዛ የተኩስ አቁም ስምምነት ተግባራዊ ከሆነ ከ3 ሳምንታት ባነሰ ጊዜ ውስጥ እስራኤል ሐማስ የተኩስ አቁም ስምምነቱን ጥሷል ብላ በጋዛ አዲስ ጥቃት ከፍታለች። ጥቃቱ የተፈጸመው ሐማስ የታጋች እስራኤላውያንን አስከሬን ለመመለስ ፈቃደኛ ባለመሆኑ እንደሆነ እስራኤል አስታውቃለች። እስራኤልና ሐማስ ጦርነት ከጀመሩበት 2023 አንስቶ ሐማስ ታጋቾችን ከእስራኤል መውሰዱ ይታወሳል። አሁን ላይ ሁለቱ አካላት በደረሱበት ስምምነት መሰረት በህይወት ያሉ ታጋቾችን ሐማስ ሙሉ በሙሉ የለቀቀም ቢሆን 13 የሚሆኑት ታጋች አስከሬኖች አሁንም ተላልፈው ለእስራኤል አልተሰጡም። የ13 ታጋች አስከሬን አሁንም በጋዛ ፍርስራሽ ስር እንዳለ ይታመናል። ይሁንና ሐማስ አስከሬኖቹን ለማግኘት ፈተና መሆኑን በመግለጽ አሁንም ቢሆን መመለሳቸው ጊዜ ሊወስድ እንደሚችል እየገለጸ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ አዲስ የሟች አስከሬኖችን ከመመለስ ይልቅ ከዚህ ቀደም ህይወቱ ያለፈና ከፊል አካሉ በእስራኤል ጦር የተገኘን ዜጋን መመለሱ አስቆጥቷቸዋል። በዚህም ምክንያት ጠንከር ያለ የቦምብ ድብደባ ጥቃት በጋዛ የተለያዩ አካባቢዎች እንዲፈጸም ማዘዛቸው ተነግሯል። እነዚህ ጥቃቶች ከተፈጸሙ ወዲህ በአካባቢው ከሚገኙ ሆስፒታሎች ከተገኘው መረጃ መሰረት 42 ሰዎች መገደላቸውን እንደሰማ ሲኤንኤን ዘግቧል። የእስራኤል ጥቃት በጋዛ ከተማ ቤተላህያ፣ አልቡሬጅ፣ ኑሴራትና ካንዩኒስ የሚገኙት ቤቶችና ትምህርት ቤቶች ላይ ጉዳት ማድረሱ ተዘግቧል። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የነፍስ አድን ቡድኖች በፍርስራሹ ስር የጠፉትን ለማፈላለግ እየሰሩ መሆኑን ገልጿል። ቡድኑ ፍርስራሹ ስር ያሉትን ዜጎች ለማዳን የመሳሪያ እጥረት ያጋጠመው መሆኑን የገለጸ ሲሆን እናም የሟቾች ቁጥር ይጨምራል ተብሎ እንደሚጠበቅ አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ብሎ ባወጣው አጭር መግለጫ ጦሩ ጥቃት እንዲያደርስ አዟል። ምክንያቱ ግን በግልጽ አልተገለጸም ነበር። ይሁን እንጂ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ሐማስ ማክሰኞ ዕለት በጋዛ የእስራኤል ወታደሮች ላይ ጥቃት በመሰንዘሩ ቀይ መስመር ተላልፏል ሲሉ ተናግረዋል። ሐማስ ወታደሮቹን በማጥቃትና ታጋቾችን ለመመለስ የተደረገውን ስምምነት በመጣሱ ብዙ ዋጋ ይከፍላል ሲሉ ዝተዋል። በጋዛ ጥቃቶች የቀጠሉት በዚህ ምክንያት መሆኑ ተመላክቷል። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት በምዕራብ ሪባል አካባቢ የአልሺፋ ሆስፒታል ግቢ ላይ ጥቃት ደርሷል። ሐማስ እስራኤል ወታደሮችን አጥቅቷል በማለት ያቀረበችበትን ክስ አጣጥሏል። በራፋ ከተፈጸመው ተኩሱ ጋር ምንም ግንኙነት እንደሌለው የገለጸ ሲሆን ለተኩስ አቁም ስምምነቱ ያለውን ቁርጠኝነት ገልጿል። በጋዛ ሰርጥ የእስራኤል ጦር የፈጸመው ድብደባ የተኩስ አቁም ስምምነቱን በግልጽ መጣሱን ያመለክታል ብሏል። በጥቃቱ ሳቢያ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በእስራኤልና ሐማስ መካከል የተደረሰው የሰላም ስምምነት እንዳይስተጓጎል ተሰግቷል። የአስከሬን ርክክቡም በሚፈለገው ልክ ሊሄድ አይችልም እየተባለ ይገኛል። ሐማስ እስራኤል በፈጸመችው ጥቃት የስምምነቱን መሰረታዊያን ጥሳለች በማለት የከሰሰ ሲሆን ሌሎች የታጋች አስከሬኖችን ለማስረከብ የተያዘው መርሃ ግብር በእስራኤል የተኩስ አቁም እቅድ ጥሰት ምክንያት ሊታጎል እንደሚችል አስታውቋል። ስምምነቱን በማምጣት ግንባር ቀደም ሚና የተጫወተችው አሜሪካ የተኩስ አቁም ስምምነቱ ቀጥሏል ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ ውስጥ የአየር ድብደባ ከጀመረች በኋላ የተኩስ አቁም ስምምነቱ አደጋ ላይ እንዳልወደቀ ተናግረዋል። እስራኤል ወታደሮቿ ኢላማ ተደርገው ከተጠቁ የመመከት እርምጃ ትወስዳለች ሲሉ አክለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የስምምነቱን አካሄድ ፈታኝ ሊሆን እንደሚችል የገለጹ ሲሆን ነገር ግን እዚህም እዚያም ትንሽ ግጭቶች አይኖሩም ማለት አይደለም ብለዋል። የቱርክ የውጭ ጉዳይ ሚኒስትር እስራኤል በጋዛ ላይ የፈጸመችውን ጥቃት ከሐማስ ጋር የተደረሰውን የተኩስ አቁም ስምምነት በግልጽ የሚጥስ መሆኑን አስታውቋል። ሚኒስትሩ ባወጣው አዲስ መግለጫ የንጹሃን ዜጎች ሞት እንደሚያሳስበውና እስራኤል ለተኩስ አቁም ስምምነቱ ቁርጠኛ እንድትሆን ጥሪ አቅርቧል። ቱርክ ከፍልስጤም ሕዝብ ጋር ያላትን አጋርነት ትቀጥላለች ያለው ይህ መግለጫ በአካባቢው ፍትሐዊ፣ ዘላቂና ሁሉን አቀፍ ሰላም ለማረጋገጥ የሚደረገውን ጥረት መደገፏን እንደምትቀጥል ጠቅሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ውስጥ የሚደረገውን ጦርነት ለማስቆም ከሩሲያና ከቤላሩስ ውጭ በየትኛውም ቦታ ለሰላም ድርድር ለማድረግ ዝግጁ መሆናቸውን ተናግረዋል። ሩሲያ እንደጠየቀችው የዩክሬን ወታደሮችን ካሉባቸው ክልሎች እንደማያስወጡ ግን ዳግም ተናግረዋል። በሌላ በኩል የዩክሬን የረጅም ጊዜ ጥቃት የሞስኮን የነዳጅ ማጣሪያት አቅም በ20 በመቶ ቀንሷል ሲሉ ፕሬዝዳንቱ ተናግረዋል። ኃይለ ገብርኤል ታደሰ
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ውስጥ የሚደረገውን ጦርነት ለማስቆም ከሩሲያና ከቤላሩስ ውጭ በየትኛውም ቦታ ለሰላም ድርድር ለማድረግ ዝግጁ መሆናቸውን ተናግረዋል። ይህ የፕሬዝዳንቱ ቃል ከዚህ ቀደም ሲያንጸባርቁት ከነበረው አቋም አንጻር የተቀየረ ነገር እንዳለ ቢያመላክትም ሞስኮ እንደጠየቀችው የዩክሬን ወታደሮች ካሉባቸው ክልሎች እንደማያስወጡ ግን ዳግም ተናግረዋል። የግዛታችንን አካል ለቀን አንዲትም እርምጃ ወደ ኋላ እንመለስም ብለዋል። የሩሲያን የሚሳኤል ሙከራ እንዲሁም ሌሎች እንቅስቃሴዎችን መሰረት አድርጎ ለሰላም የሚደረጉ ጥረቶች ተቀዛቅዘዋል የሚሉ አስተያየቶች በርክተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከምዕራባውያን መንግስታት አግኝቼዋለሁ ያሉትን መረጃ ዋቢ በማድረግ የዩክሬን የረዥም ጊዜ ጥቃቶች የሞስኮን የነዳጅ ማጣሪያ አቅም በ20 በመቶ ቀንሰዋል ሲሉ ተናግረዋል። ዜሌንስኪ አክለውም በሩሲያ መሬት ላይ ከ90 በመቶ በላይ የሚሆኑት ጥልቅ ጥቃቶች የተፈጸሙት በዩክሬን በተሰሩ የረዥም ርቀት የጦር መሳሪያዎች መሆኑን ጠቁመዋል። ዩክሬን ተጨማሪ መሳሪያ ለማምረት ተጨማሪ የውጭ የገንዘብ ድጋፍ እንደሚያስፈልጋትም ተናግረዋል። ይህ ንግግራቸው ውስጠ ወይራ እንደሆነ የገለጹ ተንታኞችም በግልጽ ባይናገሩም እንኳን በራሳችን አቅም ባመረትናቸው መሳሪያዎች እየተዋጋን የሚል መልእክት ያዘለ ነው። የነዳጅ ኤክስፖርት ሩሲያ የምታደርገውን ጦርነት ለመደገፍ ቁልፍ ሚና እንደሚጫወት በተደጋጋሚ ይገለጻል። ዜሌንስኪም ደጋግሞ ያነሱት ጉዳይ ነው። በዚህ የዩክሬን ጦርነት በነዳጅ ማጣሪያ ፋብሪካዎች ላይ ኢላማ አድርገዋል። አሜሪካና የአውሮፓ ህብረት ደግሞ አዳዲስ ማዕቀቦችን በመጣል የሞስኮን የነዳጅና የጋዝ ኤክስፖርት ገቢ ለመቀነስ ስለማቀዳቸው አስታውቀዋል። በአሜሪካ የሚመራ የሰላም ጥረት ቢደረግም ጦርነቱ ከ4 ዓመታት በኋላ የሚያበቃበት ምንም ምልክት አላሳየም። የመሳሪያ ሙከራዎችም ተጠናክረው ቀጥለዋል። ጥቃቶችም እንደቀጠሉ ናቸው። ክሬምሊን ስምምነት ለማድረግ ፈቃደኛ አይደለም በማለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በሩሲያ የነዳጅ ግዙፍ ኩባንያዎች ሮዝኔፍትና ሉኮይል ላይ ማዕቀብ ጥለዋል። የሩሲያ ባለስልጣናት ግን ተቃውመውታል። ይህንን ማዕቀብ ተከትሎም የሩሲያ የደህንነት ምክር ቤት ምክትል ሰብሳቢና የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ አሜሪካ የሩሲያ ጠላት መሆኗን አሳይታለች ያሉ ሲሆን የፕሬዝዳንት ዶናልድ ትራምፕ እርምጃ ከሩሲያ ጋር ጦርነት ውስጥ የመግባት ፍላጎት እንዳለ የሚያሳይ እርምጃ ነው ብለውታል። እነዚህ ማዕቀቦች ከህዳር 21 ጀምሮ ተግባራዊ ይሆናሉ ተብሎ ይጠበቃል። ዜሌንስኪ እንዳሉት ትራምፕ ይህንን ምናልባትም ከሩሲያውያን ጋር ለመነጋገር እንደ መሳሪያ ይጠቀሙበታል ብለዋል። ማዕቀቡ ድርጅቶቹን በውጭ ሀገራት ያሏቸውን እንቅስቃሴዎች ላይ ከፍተኛ ጫና እንደሚያመጣ ተገልጿል። ለዚህም ቀደም ብለው ሀብቶቻቸውን መሸጥ ጀምረዋል። ሉኮይል በ11 ሀገሮች በነዳጅና በጋዝ ፕሮጀክቶች ውስጥ ከፍተኛ ድርሻ አለው። በቡልጋሪያና ሮማኒያ ውስጥ የነዳጅ ማጣሪያዎች ያሉት ሲሆን በኔዘርላንድስ ውስጥ ደግሞ 45 በመቶ ድርሻ እንዲሁም በበርካታ ሀገሮች ውስጥ የነዳጅ ማደያዎች አሉት። ሁለቱ ድርጅቶች የሩሲያን የነዳጅ ኤክስፖርት ግማሽ ያህሉን ይይዛሉ። የነዳጅና የጋዝ ገቢዎች በሩሲያ ውስጥ ዋና የመንግስት ገቢ ምንጮች ናቸው። ቻይናና ህንድ ደግሞ ለሩሲያ ነዳጅ ትልቅ ደንበኞች ናቸው። ዜሌንስኪ እንዳሉት ህንድ ከሩሲያ የሚመጣውን የኃይል ሀብት እንደምትቀንስ አረጋግጣለች። ትራምፕ በደቡብ ኮሪያ ከቻይናቻቸው ዢ ጂንፒንግ ጋር በሚያደርጉት ስብሰባ የሩሲያን ድፍድፍ ነዳጅ ግዥን የተመለከተ ጉዳዮች እንደሚነሱ ሲጠበቅ ቻይና የምታደርገውን ግዥ እንድትቀንስ የሚደረግ ግፊት ከአሜሪካ በኩል ይሰነዘራል ተብሎ ይጠበቃል። ዜሌንስኪ ለጋዜጠኞች በሰጡት ሌላ አስተያየት በሚቀጥለው ወር ዩክሬን የሩሲያን የሻህድ ድሮኖች ጥቃቶችን ለማስቆም በቀን ከ500 እስከ 800 የሚደርሱ መከላከያዎችን ታመርታለች። ነገር ግን ኦፕሬተሮች እነሱን ለመጠቀም ተጨማሪ ስልጠና ያስፈልጋቸዋል ብለዋል። ዩክሬን በዚህ ዓመት ከ6 ወራት በላይ በተካሄደው ጦርነት 2200 የሩሲያ ጦር እስረኞችን በምስራቃዊ ክልል መማረኳን ገልጻለች። የዩክሬን ባለስልጣናት የዩክሬንን የወደፊት የተዋጊ አውሮፕላኖችን አቅም ለመገንባት ከስዊድን ከፈረንሳይና ከአሜሪካ ጋር ትይዩ ውይይት እያደረጉ ነው። ዜሌንስኪ በአጠቃላይ 250 አዳዲስ አውሮፕላኖችን እንደጠየቁ ተነግሯል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። አዲስ አበባን ጨምሮ በመላ ሀገሪቱ 2232 የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎች እንደሚያስፈልጉ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ተግባራዊ እየተደረገ በሚገኘው የትራንስፖርት ስትራቴጂ መሰረት የኤሌክትሪክ ተሽከርካሪዎችን ኃይል ለመሙላት የሚያግዙ ጣቢያዎች በስፋት ያስፈልጋል ያሉት የሚኒስቴሩ አማካሪ አቶ ከድል ማግስት ኢብራሂም የግሉ ዘርፍ በስፋት ሊሰማራ እንደሚገባ ጠቁመዋል። በአሁኑ ሰዓት የነዳጅና ኤነርጂ ባለስልጣን ፍቃድ የሰጣቸው 15 ያህል ኩባንያዎች ኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎችን እየተከሉ መሆናቸውንም ተናግረዋል። ኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎችን የመገንባት ፍላጎት ያላቸው የግል ኩባንያዎችን በፋይናንስ ለመደገፍ መንግስት ዝግጁ መሆኑን መናገራቸውንም ሪፖርተር ዘግቧል።
ቴክኖሎጂን መሰረት ያደረገ ጾታዊ ጥቃት መበራከቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። መሰል ጥቃቶች ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን የገለጹት በሚኒስቴሩ የሴቶች መብት ጥበቃና ምላሽ ዋና ስራ አስፈጻሚ አቶ ዘካሪያስ ደሳለኝ ተጽዕኖ ፈጣሪ ሴቶችም ተጠቂ እንደሆኑ አንስተዋል። ይህም ሴቶች ማህበራዊ፣ ስነ ልቦናዊና ኢኮኖሚያዊ ጫናዎች እንዲደርስባቸው እያደረገ የሚገኝ ተግባር መሆኑን ተናግረዋል። የጥቃቱ ፈጻሚዎች ተጠያቂ የሚሆኑበት የተለየ ሕግ እንደሌለ ያነሱት ስራ አስፈጻሚው በወንጀለኛ መቅጫ ሕግ መሰረት እንደሚዳኙ ተናግረዋል። ፋኖስ የተቀናጀ የማህበረሰብ ልማት ድርጅት ወላጅ አልባ ለሆኑ ህፃናትና ሴቶች ድጋፍ እንዲደረግ ጥሪ አቅርቧል። ለወላጅ አልባ ህፃናት እንዲሁም ለሴቶች ኢኮኖሚያዊና ስነ ልቦናዊ ድጋፍ እየሰጠ እንደሚገኝ የገለጸው ድርጅቱ ከ900 በላይ ቤተሰቦችን እየደገፈ እንዳለ አስታውቋል። ድጋፍ የሚደረግላቸው ህፃናትና ሴቶች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ የተሟላና ዘላቂ ድጋፍ ለማድረግ የሁሉንም ሰው ርብርብ እንደሚያሻ የገለጸው ድርጅቱ የበይነ መረብ የገቢ ማሰባሰቢያ መርሃ ግብር ማዘጋጀቱን አስታውቋል። መርሃ ግብሩ ጥቅምት 30 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ በፋኖስ የዩቲዩብ ቻናል እንደሚከናወን የተነገረ ሲሆን በሀገር ውስጥ እንዲሁም ከሀገር ውጭ ያሉ ግለሰቦች እና ተቋማት እንዲሳተፉና ድጋፍ እንዲያደርጉ ጥሪ ቀርቧል። በካሜሩን ፕሬዝዳንታዊ ምርጫ የተሳተፉት ኢሳ ቺሮማ በሀገሪቱ ተቃውሞ እንዲቀሰቀስ አድርገዋል የሚል ክስ ቀረበባቸው። የፕሬዝዳንታዊ ምርጫው አሸናፊ ነኝ በማለት ያወጁት ኢሳ ቺሮማ ህገወጥ ሰልፎች እንዲደረጉ ጥሪ አድርገዋል ሲሉ የካሜሩን የድንበር አስተዳደር ሚኒስትር ፖላ ታንጋ ተናግረዋል። በተቃውሞዎች የተነሳ የሰው ሕይወት ማለፉንና ንብረት መውደሙን የገለጹት ሚኒስትሩ ተጠያቂነቱን ሙሉ በሙሉ በተቃዋሚ መሪው ላይ አድርገዋል። እንደ ሚኒስትሩ ገለጻ ሰልፈኞቹ በአደንዛዥ ዕፅ ተጽዕኖ ስር ነበሩ። ይፋ የተደረገው የምርጫ ውጤት ፕሬዝዳንት ፖል ቢያ በስልጣናቸው እንደሚቆዩ ካረጋገጠ በኋላ በበርካታ የካሜሩን ከተሞች በተቀሰቀሰው ግርግር ህንፃዎች፣ ነዳጅ ማደያዎችና ሱቆች ወድመዋል ሲል የዘገበው ስፑትኒክ አፍሪካ ነው። የብራዚል ፖሊስ የተደራጁ ታጣቂ ቡድኖችን ለማጽዳት በሚል ባካሄደው ዘመቻ በጥቂቱ 64 ሰዎች ተገደሉ። በቅርቡ ዓለም አቀፋዊውን የአየር ንብረት ለውጥ ጉባኤ የምታስተናግደው ሪዮ ደ ጄኔሮ ለዚህ ጉባኤ ቅድመ ዝግጅት በሚል ታጣቂ ኃይሎችን ለማጽዳት ያስችላል የተባለለት ዘመቻ ተጀምሯል። ቡድኖችን ለማጽዳት በተፈጠረው ግጭት ከተገደሉ 64 ሰዎች መካከል አራቱ የፖሊስ መኮንኖች መሆናቸውም ታውቋል። በትላንቱ ዘመቻ 2500 ፖሊሶችና ሌሎች የጸጥታ ባልደረቦች መካፈላቸውም ተጠቅሷል። በግጭቱ በጸጥታ ባልደረቦችና በተደራጁ ታጣቂ ቡድኖች መካከል የተኩስ ልውውጥ እንደነበርም ተዘግቧል። ፖሊስ ከ80 በላይ ታጣቂዎችን አስሬያለሁ ማለቱንም ሮይተርስ ዘግቧል። ኢንፊኒክስ ኢትዮጵያ ከአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ጋር አብሮ መስራት የሚያስችለውን ስምምነት ተፈራርሟል። ስምምነቱ በኮሌጁ የተማሩ ወጣቶች ስራ የሚያገኙበትን እድል የሚያመቻች መሆኑም ተነግሯል። በቢዝነስ ጥንቅራችን ተመልክተናል። ኢንፊኒክስ ኢትዮጵያ ከአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ጋር አብሮ መስራት የሚያስችለውን ስምምነት ተፈራርሟል። የኢንፊኒክስ ምርቶችን ማስተዋወቅና ተማሪዎች በተግባር ላይ የተመሰረቱና በብቁ ባለሙያዎች የታገዙ ስልጠናዎችን እንዲያገኙ ማድረግ የስምምነቱ ዓላማ መሆኑን የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ዋና ዲን ተስፋዬ አድማሱ ለጣቢያችን ገልጸዋል። የኮሌጁ ተማሪዎች ወደ ኢንፊኒክስ ኢትዮጵያ የማምረቻ ቦታ በመሄድ ጉብኝትና ስልጠና እንደሚያገኙም ተነግሯል። እኛ ለነሱ ስልጠና በሚሰጡበት ሰዓት፣ ፕሮዳክታቸውን በሚያስተዋውቁበት ሰዓት ስፔስ ምናመቻችበት የኛ ሰልጣኞችና አሰልጣኞች ደግሞ ወደ ኢንፊኒክስ ኩባንያ ሄደው ልምድ የሚቀስሙበት
ልምድ ካላቸው ትላልቅ ኤክስፐርቶች ወይም ደግሞ ፕሮፌሽናልስ የሜንቶርሺፕ የምክር አገልግሎት የሚያገኙበት ነውና ቀጥታ አንደኛ በራስ መተማመን ያገነቡ ዜጎችን ሰልጣኞችን ከመፍጠር አንጻር ትልቅ ትርጉም አለው። ክሪኤቲቭ እንዲሆኑ፣ ስራ ፈጣሪ እንዲሆኑ፣ ቀጥሎ ደግሞ በዲጂታል ወርልድ ውስጥ ደግሞ የነገዋን ኢትዮጵያ ዕጣ ፈንታ ሊወስኑ የሚችሉት እኚህ ልጆች ናቸው። እኚህ ልጆች ደግሞ ኮሌጅ ውስጥ ብቻ በሚሰጠው ስልጠና ብቁ ይሆናሉ ማለት አይደለም። ስለዚህ ለኢንዱስትሪ ነው የምናሰለጥናቸው። ለኢንዱስትሪ እንደማሰልጠናችን መጠን ከኢንዱስትሪዎች ጋር ደግሞ በእንደዚህ ያለ አፕሮች ተግባብተን ስምምነት ተፈራርመን ስንገባ እኛ ጋር ያለውን ክፍተት እነሱ ጋር ይሞላ፣ እነሱ ጋር ያለውን ክፍተት እኛ ጋር ምንሞላ፣ በጥቅሉ ደግሞ አገራዊ እድገትን ከማሳካት አንጻር ትርጉሙ ከፍተኛ ነው። ከተመሰረተ ከ80 በላይ ዓመታትን ያስቆጠረው ተግባረ ዕድ ፖሊቴክኒክ ኮሌጅ በቴክኖሎጂ ዘርፍ ብቁ የሆኑ ባለሙያዎችን ለማፍራት እየሰራ መሆኑንም ዋና ዲኑ ተናግረዋል። ይህ ስምምነት ስራ ፈላጊ ብቁ ወጣቶች ተገቢውን ስራ እንዲያገኙ የሚያግዝ መሆኑን የገለጹት ደግሞ የኢንፊኒክስ ኢትዮጵያ የብራንድ ማናጀር አሌክስ ማ ናቸው። ይህ ስምምነት የስራ ዕድል ፈጠራን የሚያካትት ነው። የኮሌጁ ተማሪዎች የኢንፊኒክስ እናት ኩባንያ በሆነው ትራንሺን ማኒፋክቸሪንግ የስልጠና የተግባር ልምምድና የስራ ዕድል ይመቻችላቸዋል። ይህም በተማረው የሰው ኃይልና በስራ ገበያው መካከል ያለውን ክፍተት ለመሙላት ያግዛል። መሰል ስምምነቶች ተማሪዎች በቂ እውቀት እንዲኖራቸው ከማድረግ ባሻገር የስራውን ዓለም ቀድመው እንዲያውቁት የሚያደርግ መሆኑን የጠቆሙት የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ዋና ዲን ተስፋዬ አድማሱ በበኩላቸው ከሌሎች ኩባንያዎች ጋር መሰል ስምምነቶችን ለመፈጸም እየሰሩ መሆናቸውን ተናግረዋል። ከኤሌክትሪካል ኤሌክትሮኒክስ ሞሮፍ ከአይሲቲ ጋር ሊያዙ የሚችሉ ናቸው። ማኑፋክቸሪንግ አለ፣ በባህሪው ከሌሎች ጋር የምንፈራረመው አለ። በአውቶሞቲቭ ቴክኖሎጂ አለ፣ በባዮሜዲካል እንደ ሌጋል ሜትሮሎጂ አለ። እንደየዲፓርትመንቶቻችንና እንደምንሰጣቸው የሙያ ዘርፎች ባህሪ ከየትኛው ተቋም ጋር ስምምነት ብንፈራረም የስልጠና ጥራታችንን ማሳደግና ተወዳዳሪ ዜጋ ማፍራት እንችላለን የሚለውን እየገመገምን በዛ አግባብ ነው እየተፈራረምን እየሄድን። ሞባይል ቀፎና ቴሌቪዥንን ጨምሮ የተለያዩ የኤሌክትሮኒክስ ውጤቶችን የሚያመርተው ኢንፊኒክስ ኢትዮጵያ በትምህርት ላይ ኢንቨስት የማድረግ ፍላጎት እንዳለውም አስታውቋል። ተከራካሪ ወገኖች ራሳቸው ወይም እኩሌቻቸው በእጃቸው የሚገኘውን ወይም ለክርክራችን ይጠቅመናል ብለው የሚያምኑበትን አሊያም ፍርድ ቤቱ እንዲቀርብ የጠየቀውንና አስቀድመው ፍርድ ቤት ያላቀረቡትን የጽሁፍ ማስረጃ ሁሉ በተያዘው ቀነ ቀጠሮ ማቅረብ ይጠበቅባቸዋል። ይህም ከነበሩት የሰነድ ማስረጃዎች በተጨማሪ ሌሎች የሰነድ ማስረጃዎች የሚቀርቡበት ስርዓት ነው። የዛሬው ከጠበቃው ጋር ጥንቅራችንም ትኩረቱን በዚህ ጉዳይ ላይ አድርጓል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በክርክር ወቅት የሰነድ ማስረጃ መቼ ሊቀርብ እንደሚችል ገነ ከመረጃ ላካፍላችሁ። ተከራካሪ ወገኖች በፈለጉ ጊዜ ትንፋሽ እየሰበሰቡና እረፍት እየወሰዱ የሚያቀርቡት የሰነድ ማስረጃ ሊኖር አይገባም። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ልክ የክርክር ማቆሚያ ሊኖረው አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ተከሳሽም መከላከያ መልሱን ሲያቀርብ ሊከላከልለት የሚችለውን የሰነድ ማስረጃና የሰው ምስክር ዘርዝሮ ማቅረብና በእጁ የማይገኙ ወይም በራሱ አቅም ማቅረብ የማይችላቸውን የሰነድ ማስረጃ በፍርድ ቤቱ በኩል እንዲቀርብለት ማመልከት ይኖርበታል። ተከራካሪ ወገኖች ራሳቸው ወይም ወኪሎቻቸው በእጃቸው የሚገኘውን ወይም ለማቅረብ የሚችሉትን ወይም ለክርክራችን ይጠቅመናል ብለው የሚያምኑበትን ወይም ፍርድ ቤቱ እንዲቀርብ የጠየቀውንና አስቀድመው ፍርድ ቤት ያላቀረቡትን የጽሁፍ ማስረጃ ሁሉ ክስ ለመስማት ቀጠሮ በተያዘበት ዕለት የሚቀርቡ የሰነድ ማስረጃዎች ቀደም ብሎ ክስ ወይም መከላከያ መልስ ሲቀርብ ተያይዘው ቀርበው ከነበሩት የሰነድ ማስረጃዎች በተጨማሪ ሌሎች የሰነድ ማስረጃዎች የሚቀርቡበት ስርዓት ነው። ተከራካሪ ወገን ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልስ ሲሰጥ አያይዞ ማቅረብ የነበረበትን የሰነድ ማስረጃ ክስ ለመስማት በተያዘው ቀነ ቀጠሮ ያቀርባል ሲባል ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልሱን ሲያዘጋጅ በእጁ ያልገባ ግን መኖሩ የተረጋገጠ የሰነድ ማስረጃ ሊሆን ይችላል። እንዲሁም በወቅቱ ክሱን ሲያቀርብ ለማያያዝ ጊዜ ሳይበቃው ክስ ለመስማት በተያዘው ቀጠሮ አቅርባለሁ ያለውን የሰነድ ማስረጃ ብቻ ሳይሆን የከሳሽ ክስ በተከፈተበት ዕለትና ክስ ለመስማት በተሰጠው ቀጠሮ ባሉት ቀናት መካከል ተከራካሪ ወገን ያገኘውን ጠቃሚ ማስረጃ ክስ ለመስማት በተያዘው ቀጠሮ የመዝገቡ አካል እንዲሆንለት ማድረግ ይችላል። ተከራካሪ ወገኖች ክስ ለመስማት በተያዘው ቀነ ቀጠሮ የሰነድ ማስረጃ ለማቅረብ ያልቻሉበትን በቂ ምክንያት በመሐላ ቃል በመግለጽ
የክርክራቸው አካል እንዲሆን ማድረግ ይችላሉ። በአጠቃላይ ተከራካሪ ወገኖች ማስረጃ የሚያቀርቡበት ጊዜ ውስን ሲሆን ከሳሽ ክሱን ሲያቀርብ በማስረጃነት ዘርዝሮ በማቅረብ ተከሳሽ መከላከያ መልሱን ሲያዘጋጅ ከመከላከያ መልሱ ጋር ዘርዝሮ በማቅረብ ክስ ለመስማት ቀጠሮ በተያዘበት ዕለትና ክስ ለመስማት ያላቀረባቸውን የሰነድ ማስረጃዎች በቀዳሚው ቀነ ቀጠሮ ማቅረብ ያልቻለበትን በቂ ምክንያት በመግለጽ ከውሳኔ በፊት ሊቀርብ እንደሚገባ መገንዘብ ከወዲሁ ለክርክር ዝግጅት ጠቃሚ መሆኑን መረዳት ያስፈልጋል። አመሰግናለሁ።